ሙኒት ለምን አስከፋቻት? ሙኒት ምን አርጋ ነው ያስከፋቻት? እኔ ቤት ያመጣቻት ሳይንት ናት። ሳይንት ደግሞ ብር ልካላታለች። ተረድተሽኛል? ስለዚህ ሳይንት አምጥታት እኛ እናግዝሽ ብለናት ሰው ሆይ ሆይ ባላት ሄደሽ መኪና ልትቀበል። እሺ አሁን አልተሳካም። አሁንም እናግዝሻለን ብለናል። ለምንድነው ይሄ የተቆረጠ ቪዲዮ እኛን አታች የሚያረገው ነው? ተቆርጦ ነው ከተባለ ለምንድነው የተከፋችሁ በሙኒት? እኔ ጋር ዋትስአፕ ላይ ደጋግማ ስትጽፍልኝ በኔ ነው እንጂ መከፋት ያለባት በሙኒት አይደለም። እንደዛ ከሆነ መልስ ካላገኘች ሲቀጥል ደግሞ መልስ የምትፈልገው ካንስሌሽን ይዛ መጣ። የካንስሌሽኑን ወረቀት ይዛ ስትመጣ ልናሰባስብላት ነው። በቃ ይሄንን ነው መከፋቷ። ለምንድን ነው አላልጀመር ያልገባኝ ነገር ቆይ አንድ ጊዜ እሷ 6000 ሰጥቷት ከነበረ ቆይ ሳሪ ጓደኛዋ ደውላ አናግራኛለች። እኔ መጀመሪያ እጄን አንሽቻለሁ ስላት ተይሙናዬ ህዝብ ስላስገደደው ነው መኪናውን የሰጠ ቃልሽን አትጠፊ የመኪና የቪዛውን ስትለኝ ምንም ችግር የለም ኮታውን ሰጣለው ብያት ነበር። 6000 እጇ ላይ ከነበረ እዚህ ቤት ተገብቶ መለመኑ ስለምን ተፈለገ? የኔ የ6000 እኔ ኮታ ስትቆጥራ ይወታ አይደል እንዴ? ዛሬ እሱንም ነጥቋት ነው ላ ብሩ መልሽ ብሎኛል አለች። ማንም ማስገደድ አይችልም። ስጦታ እኮ ሰጥቷታል። ይሄ ግዢ አይደለም እንትን አይደለም። ግን ለምን እኔ ኮታውን ፈቅጃለሁ ስል ለምን መታ ኮታው ላይ በዛ 6000 አላሰራችም? ምንድነው የሆነ ያለው ነገር? አላለች ቅላቱ ውስጥ የማይገቡ ነገሮች ናቸው ያለው። እሺ አሁን ለምን እኛ ጋር አትመጣም? ጋይስ خلاص ባትመጣም ችግር የለም ተዋት። አትመጣለች خلاص አላለችም። ኦኬ ካላለች ኦኬ አላስ ዘርፌ ልታስረጅ ነው የገባሽው ውዴ? አዎ እንዴት ናችሁ? ደህና ናችሁ ወይ? አስረጃ አያስፈልግም። ዘርፌ ይቅርታ ማሬ ላስረዳ አትወቂያትም። ልንገርሽ ኖ ሌላ ጨዋታ መጫወት ከፈልግሽ እንጫወታለን። እሷን ግን ወክሎ እዚህ ቤት ውስጥ ማንም መናገር አይችልም። ማናት እሷ ተወካይ የምትልከው? እኛ ተወካይ ቀርቀር ጠይቀናል። ትላንት ተጨንቃ ፈርታ ተባለት መጣሽ ተናገርሽ። እኛ ስንጣራ ክብር የለንም? ታይ እንጂ ከዛሬም ተጠርታችኋል እሷ ቤት ትምጣ። እሷ ማናት? እሷ የምንሄድላት ለምንድን ነው የምንሄደው? ትላንት ስትጠራ ምንድን ነው ያለችው? 30 ደቂቃ ስጭኝ እቤት ልግባ ያለች ሴትዮ አሁን ሰዓቱ አይደለም መግቢያ ይብላ አይደለም እንዴ ያለችው? 3 ቀን ታግሳዋለሁ አይደለም እንዴ ያለችው? ዘርፌ እሷ አትመጣ አንሄድም ሳሪ ማንም ሰው አይሄድም። ማንም አይሄድላትም። እኔ አላልኩም እሷ አትመጣም ወይ ነው ያልኩት። መሲ እኔ እሷ አትመጣም ዘርፌ እንዳንቀያየር በቃ ዘርፌ ማናቸው ማንም ቤት አይመጡ እኮ ይኸውልሽ በቅድም ቤቷን ከፍታ ነበርና እዛ ላይ እሷ ቤት ተከፍቶ ሰፖርት እንድትደረግ ምናምን ተነጋግረው ነበርና እናትሽ ደረጃታለሽ። እሺ ያርጉ። ከዚህ በኋላ እኛ የለንም። ያርጓት ታዲያ ዘርፌ በቃ እዚህ ጋር 3200 ሰው አላችሁ። ቤቷን ተከፍታለች። ዛሬ ሰፖርት ቀኗ ነው። ሄዳችሁ ሰፖርት አድርጉ። ኦኬ እኛ ደግሞ በጣም ብዙ የሚረዱ ኢቭን ፍሪጅ ውስጥ አስክሬን ያለባት ሀገር ላይ ነን ያለነው። ወደ ሀገር የሚያጸድቀን ስራ ላይ ትኩረት እናረጋለን። ሳሪ ስራሽን ትተሽ ቁጭ አልሾ ስራ ለመስራት ነው። ስራ አሁን መሲ ምን ጥያቄ እንደፈጠረብኝ ታውቂያለሽ? ኮታ አለ እየተባለ 6000 ይዛ ከነበረ ለምንድን ነው ያላሰራቸው? ይሁን እየተሰራ ያለ ስራማ አለ። ኮሜንት ላይ ለኔ አይ መሲ ምናምን ብላችሁ እንዳጽፉ ሂዱ ተሽለጥለጡ። እዛም ትክክል እዚህም ትክክል ብላችሁ እናንተ የእንግዲህ ልጅ ማለት ነው ለኔ እንዳጽፉ ሂዱ። አታስመስሉ። አስመስላችሁ ስለምትኖሩ ነው እዛም ትክክል እዚህም ትክክል የምትሉት ማለት ነው። ስንት የሚረዳል እጅግሩ በአደጋ ተቆርጦ ስንት ሜዳ የወደቀ ስንት እናቱ መቅበር ያቃተ ስንት በበሽታ ያልጋ ቁራኛ የሆነ የመድኃኒት ያጣ ምናምን ነፍ አለ። ማንም እዚህ 8000 ሰውና 9000 ሰው አንጓክቱ ስለመጣ ድራማ ሊሰራ አይገባም። የድራማ ሰዓት አይደለም ይሄ። ስለዚህ በቃ መረዳት ያለባቸው ልጆች ይረዱ። አራት ነው በኮሜንታተሮች የሚመራ ማንም ሰው የለም። እንተዋወቃለን። ገባን? እዚህ ሐረካት እንዳለ ጀመር እድለኛ ናት። ማሻአላ ሳሪ የጠየቀችው ነገር መኪናና እሺ ባናኔጊ መኪናና አይዲ ፍቃደኛ ሆኖ ሰው ሊረዳት መፈለጉ ራሱ በጣም ይገርማል።
በጣም ነው የሚገርመው ወላሂ። እኛ ለምሳሌ ልጆቹ እኛ ጋር ሲመጡ አይዲ አናሰራም የትኬት ብቻ ምንችል እያለ ስንቶቹን ከገስት እየነቀልን አስወጥተን ለሷ ይሄ ድር ሲሰጣት ዝቅ ብላ ነበር መረዳት የነበረ። ሀብታም መርጣ ሄደችው ከሀብታሞች ጋር ትጨርስ ሹሃዳ ሐረካት እንዴ በቃ ያድርጉላት። ወደ ሌላ ጨዋታችሁ ግቡ። ስንት የሚያስጨንቅ ጉዳይ አለ። እዛ ጋር የሚረዳ ሰው ካለ ተሰባስቦ ይርዳ። ነይ አንቺ ውጪ ዝንብ 32 ዝንብ ቃሚና መሲ ዝንብ ያትበይም ባፌ ለምናገረው ምን አባሽ አገባሽ? ውጪ ከዚህ ነይ። እሱ በዛ ጋር ከጠበቃዎቼ ጋር ታወራለች። ነገ ወደ ህግ ይላል። እዚህ ጋር ማንንም የሆነ ድራማ የሆነ ወጥመድ ውስጥ በማንም ወጥመድ አይገባም። ምን ስላደረገች የሰጠኝን ስጦታ ወሰደው ስላለች ምንም እኮ አሁን እሷ እኮ ምንም የተናገረችው እንደውም ምንም አልተናገረችውም ስለሱ። ምን እዚህ ደረጃ ያስፈራት? ስንት አመት ነው እዚህ ኢማራት የኖረችው እንዴ? ሙኒት እያስፈራሩኝ ነው የሚል ቪዲዮ ሁሉ አላት። ምን ብለው ልጁ እያስፈራራኝ ነው የሚል ቪዲዮ ሁሉ አላት። ምን ብሎ ስም ለማጥፋት ነው መኪናውን አልፈልግም ያልሽው? መብቷ ነው መኪና ሰጣት እምቢ ያለችኝ ስሜን ልታጠፋ ማነህ አንተ? የትኛው ህግ ሊያረበ ጭንቅላት እንዴ? እኔ የሆነ ነገር አምጥቼ ሰጥሽ አልፈልግም ካልሽ ከይፍች መብትሽ። ከዛ ሂጄ ምን ብዬ ነው የምከስሽ? ጊፍት ሰጣት አልተቀበለችኝም ምን የሚሉት የትኛው አንቀጽ ነው ይሄ? ግን በነገራችን ላይ ደግሞ ልጁ ምንም አልተናገረኝም። የተናገረኝ እኔ የተቆረጠ ቪዲዮ አይቻለሁ። የተናገረኝ ማን ነው? ይሄ አብሮ የሚሰራ ማለት ማናጀር የሆኑ ሰው ነው የሚል ነገር ነው። እሷ በእናትሽ ወይ ወጠወጠችው፣ ነገሩ በጣም ወጠወጠችው። ሌላ ነገር ያለ አስመሰለችው። ቁጭ ብላ ይሄ ተፈጠረ፣ ይሄ ሆነ ማብራሪያ መስጠት ስም ማጥፋት አይደለም። አንቺ ነው ሲገደል ግቢ ነው ምን ያርግሽ? ነው እኮ በቀደም ከኢትዮጵያ የመጣ ልጅ ነው። ስለ ነው ምን ያርግሽ? አንቺ ደነዝ ምን የምታውቂው ነገር አለ አንቺ? እሷ አይደረሻቸው አንቺ ነበርሻቸው ነበር እሷ ብላለች። አንቺ ነበርሽ ያብረሻቸው። አይኔ ልጁ ሌላ ነው ወቀሰች አይደለ እንዴ? እሷ ስላለችማ የሷን ቃል ይዘሽ ምንም አትናገሪም። ስለማንም ምንም የምናውቀው ነገር የለም። ማንንም ወቀሳችም ሳሪ አልነበርሽም እንዴ? ችግሩ ያለው ራሷ ጋር ነው። ራሷ ጋር ችግር ከሌለባት ማንንም ጋር ሳትገባ ስም ሳታነሳ ይሄ ተሰጠኝ ይሄን ተባልኩኝ ከዚህ ነፃ ነኝ አለቀ። የቱ ጋር ነው ስም ማጥፋት? በቃ አበቃ። የቱ ጋር ነው ስም ማጥፋት? ረዳኝ እከሌ ስጽፋል መለሰልኝ እከሌ ላ መብታችን ነው። ማንም ሰው በስልኩ አለማንሳት መብቱ ነው። አበቃ አበቃ። በቃ አለቀ። ከዚህ ውጪ ሌላ ማነካካት አይፈል። እከሌ ወስዶ ሽሮ ጋበዘኝ እከሌ እንደዚህ ስል ነበረ እከሌ ኖ ወይ አያስፈልግም። ማንም ሰው በራሱ በፔጁ የፈለገውን የማድረግ ራሷ በራስሽ እንገርሽ ጌጤ ራስሽ በራስሽ ድምቀት መፍጠር የምትፈልጊ ሰው ነሽ። በባዶ ሜዳ ላይ አንቺ መረዳት ሳይሆን የፈለግሽ እኛ ምንም ያደረግነው ነገር የለም። አስገባት የለችም። የት እናስገባት? ወይዬ የለችም የት እናስገባት? ካላስ ጋይስ ከሌለች የት እናምጣት? ካላስ ምንም ማድረግ አንችልም። እኔ ሲጀመር ሳይንት ናት ያመጣቻት። ሳይንትን አመሰግናለሁ ብዬ እንትን ብያለሁ። ቅማላም ምን አባሽ ነው የምንመቀኘው? እንርዳ ባለ ነው የምንመቀኘው። እስኪ አዲላት አንቺ አንቺ ነሽ መመቀኘት ያለብሽ። እንርዳ ብለን ይኸው የምንጨቃጨቀው እንርዳ በሚለው ነው። ሰውን እንርዳ በማለት ነው የምንጨቃጨቀው። ከካ ምን ታመጫለሽ? ተገልበጭ ስትፈልጊ ሳሪ ራስሽን ነፃ ማውጣት ስትጥሪ ኦፍ ኮርስ ከኔ በላይ ማን አባሽ አለ? ኦፍ ኮርስ ራሴን ነፃ ማውጣት ፈልጋለሁ። ሳራ ሹራይች ከንፈሬን እንዴት አየሽው? በጣም ያምራል። እኔ ነፃ ወጥቼ ነው ሌላ ሰው ነፃ የሚወጣው። ምን አባሽ ታዲያ? አንቺ በደቦ ፍርድ የምትፈርጂ ከሆነ ነፃ መውጣት አለብኝ። ምን ታመጫለሽ? አዎ በጣም ነው እንደ ራስሽን ነፃ ማውጣት እንትን ያልሽው። ራስሽን ነፃ ማውጣት ስትፈልጊ ግን እና ምን አባሽ ላደርግ ነው እዚህ ታዲያ የተቀመጥኩት? ማንም ወጥቶ እንዲናገረኝ አልፈልግም። ምክንያቱም ምንም ስራ አልሰራሁም። ዋትስአፕ ላይ መለሰችም ሳራስ ነፃ ናት። አትመልስም።
ዋትስአፕ የስራ ነው። የሚፈልግ ሰው እዚህ ግን ሰምተሻል። ሳራ ራስሽን ማጣት ስትፈልጊ ነው የኔ ቆንጆ ቅድሚያ ለራሴ ከዛ ለሰው ቅድሚያ ለራሴ። ሳራ ዋትስአፕ ስላልመለሰች ነው። በጣም ነው እንዴ ያልመለስኩት። እኔ ለውድ ተቀጣጥረን ነበር። እኔና ጌጤ ለውድ አልተቀጣጠርንም። እየመረረሽም ወጪው አልተቀጣጠርንም። ለውድ እንዳወራ ነበር መሲ ባልትና ደውላ አወራችኝ። አበቃ አልተቀጣጠርንም። በጣም ነው እንትን የምትዩ። አሎ ፎሎ አድርጉት እሺ ጋይስ። ተስፍሽን በትልቁ አድርጊው ነጽዬ ሆነ እኮ በትልቁ ችግር የለው። ተስፍሽ እሱ ነው። እንዴት ናችሁ? አዎ እሱ ነው። ሙኒት እንዴት ነሽ? አለን አልሐምዱሊላህ። ሰላም ነው አልሐምዱሊላህ አለን። ሁሉ አማን? መሲ፣ ጁጁ፣ ሰኒ ሁላችሁም ነዚህ አማን ነው ወይ? ወንድሜ እንዴት ነህ? አለን እንትን አይ ቲንክ ይሄንን ነገር ሰምቼ ማለፍ ስላልቻልኩ ነው የእህታችንን ጉዳይ የገባሁት። እኛ ጋር እንኳን ሌሊት ነውና ምናልባት አንዳንድ ጊዜ የስጦታ ፈረስ ጥርሱ አይታይም ተብሎ የሚታለፈው ነገር ዋጋ ያስከፍላል። ምንድነው የኔ ሐሳብ? እቺ ልጅ ሰንበዲ ቻሌንጅ ነው ያዘጋጀው። መጀመሪያ ለሷ ተብሎ አይደለም አይደል ስጦታ የተዘጋጀ የነበረው። ከዛም በኋላ ነው ለሷ አይሁን ተብሎ የተቸገረች ልጅ ስላለች ሁላችሁም ወደሷ እንዲሆን በየራሳችሁ ቪዲዮ የሰራችሁት። አንዳንዶቻችሁ እንደውም የከፈላችሁት ዋጋ ከባድ ነው እስከ መጫን ድረስ። የሆነ የተቸገረ ሰው ሲገኝ ቀጥታ ያ ነገር የተዘጋጀ ከሆነ ቅድሚያ ያስፈልገዋል ማለት ነው። ያ የተባለውን ነገር ወዲያው ሰጥቶ መገላገል ይቻላል። አንዳንድ ጊዜ ምን አይነት የፕሮሞሽን መንገድ አለ መሰላችሁ? ያንን ነገር አሳይቶ አኝኮ መስጠት ማለት ነው። አኝኮ በቃ አቁለጭልጮ ዙሪያ ጥምጥም አድርጎ በጣም ልብ አድክሞ የመስጠት ነገር ካልመስጠት ይቆጠራል። ለመስጠት ካሰበ ይሄን ያህል አጃግራንጃ ያስፈልገውም። የሰለጠነ ሀገር ላይ ነው። መጀመሪያም ያንን ነገር ለስጦታ የሚያዘጋጅ ሰው ፕሮሰሱን ጨርሶ ሬዲ ማድረግ አለበት። ሀገር ቤት አዲስ መኪና የሚሸለማል ሲባል ሁሉንም ነገር ጨርሰው ምናምን ሬዲ አድርገው ነው የሚሰጡት። ቁልፉን ብቻ ነው ይዞ የሚሄደው። ከዛም በኋላ መጨረስ ያለበትን ራሱ ይጨርሳል። በቀላል ሁኔታ ይጨርስለታል። አሁን ላይ ሲጀመር እየተቀያየረ አንዴ ይሄ ነው አንዴ ይሄኛው ነው እየተባለ መኪና መቀያየሩ በራሱ እንትን አለው። ሁሉም መኪና እኩል ስላልሆነ እኩል ስለማይነዳ እኩል ዋጋ ስለሌለው ከዛ ውጪ በታዘነላት ልክ እናንተም ብዙ ነገር ማድረግ የምትችሉበት አቅም አላችሁ። አንዳንዴ ለራሳችሁ አረብ ሀገር ያላችሁት ራሳችሁ በቂ ናችሁ የሚለውን ነገር ነው እኔ ሁሌ ማስበው። ምክንያቱም ትንንሽ ነገር ኮንትሪቢዩት ማድረግ ከተቻለ አንዱ ካማውን ቢያሰራላት አንዱ የሆነ ነገር ቢያደርግላት በፋይናንስም እኮ ብር ወስዶ ወደ ስራ መግባት ይቻላል። የተወሰነ ነገር ማስያዝ ከተቻለና ጠንካራ ልጅ ነች። ብዙ መከራ ያሳለፈች ልጅ ነች። ህይወቷን እናውቀዋለን ምን አይነት ጠንካራ ሰራተኛ እንደሆነች። በብዙ ህመሞች ውስጥ ያለፈች ልጅ ነች። የሷን ታሪክ መስማት በራሱ ሌሎችን እንደሚያጠነክር አውቃለሁና ምናልባት አሁንም ከፍራቿ መውጣት አለባት። እዛ ሀገር ኖራ እዛ ሀገር ቆይታ እንደሰራ ሰው በቃ የተፈጠረው ይሄ ነው፣ በዚህ በኩል አሁንም መታገዝ ፈልጋለሁ ያለው ነገር ይሄ ነው። ምክንያቱም ባለቤቱ ከሌለ እኛ ዝም ብለን ነው የምናወራው። ችግሩ ያ ነው። ሁላችንም የፈለግነው የምናወራ ከሆነ ደግሞ ዳይሬክሽኑን ይስትና እሷም ሳትረዳ መንገድ እንዳይስት ቀስ ብለን ያለውን ነገር በራሷን ቤት ሆና ትናገር። በተረክ መናገር ትችላለች እኮ ስለ ህይወቷ ብዙ ነገር ስትነግረን በራሷ ቤት ነውና ራሷ ቤት ከፍታ የተፈጠረው ይሄ ነው ያለው ነገር ይሄ ነው ብላ እውነታውን መናገር። ልጁንም አሁን የልጁንም ቪዲዮ እንዳይቼ ነበርና 2000 ሰጥቼ 6000 ሰጥቼ እንደዚህ አድርጌ ነው የሚለው። እሱም የተቸገረ ሰው የተቸገረ ሰው እሱም ተቸግሮ እዚህ እንደደረሰ ነግሮናል። ግን የተቸገረን ሰው መጫወቻ አታድርጉ ነው። ሀብታምንን የሚሉ ሰዎች የተቸገረን ሰው መጠቀሚያ አታድርጉ ነው ሁልጊዜ እኔም ጥል። እሰጣለሁ ብሎ ቃል የገባ ሰው መስጠት አለበት፣ ማጓጓት የለበትም። ምክንያቱም ሌላው እንዳይሰጥ መንገድ ስለዘጋ ማለት ነው። ስለዚህ መንገድ ከመዝጋታችሁ በፊት የምታረጉት ነገር ክሊር መሆኑን እርግጠኛ መሆን መቻል አለባችሁ። ወንድሜ የሚሰማኝ ከሆነ መቼም ተቆርጦ የሚደርስህ ከሆነ ወንድሜ መስጠትህ መልካም ነገር ነው። ስትሰጥ ግን በዚህ ልክ ሀገር ይያዝ ብለህ መሆን የለበትም። በዚህ ልክ እቺ ልጅ አንገቷ የምትደፋበት መናገር ያልቻለችው ለምንድን ነው? ኮንፊደንስ ቢኖራት እኮ በቃ እንዲህ ነው ብላ እኮ ወጣ የምትናገርበት ሁኔታ አለ። እናንተም አሁን
ከምንም በላይ ሴት ነች የምትቀርባችሁ ለእናንተ ነው። እናንተ ከሷ ጎን ነው መሆን ያለባችሁ። ከሷ ጎን መሆን ሲኖርባችሁ ደግሞ አይሰጣት ይሰጣት ሐሳቤን ቀይሬያለሁ በሚል ነገር በፍጹም እንዳይሆን። ለምንድን ነው ይሄንን ምላችሁ? እናንተ የምታደርጉት ለፈጣሪ ነው የምታደርጉት ማንኛውም በጎ ነገር። ያንን በጎ ነገር ደግሞ አስተካክላችሁ እስከመጨረሻው ታግዛችሁ ከጎኗ መቆም። እንዲህ ስላለች ቅር ብሏችሁ ወደኋላ የምትሉ ከሆነ የመልካም ልባችሁን እንዳታጡትም ስለምሰጋ ነው። ምክንያቱም ብዙ እየተባለም ቢሆን እኛ አግዘን የሆነን ሰው ለውጡን ማሳየት አለብን። እስከዛ ጥግ ድረስ መሄድ አለባችሁ ብዬ ስለማምን ነው። ወደኋላ አትበሉ፣ እናግዛታለን። የምትታገዘውን ነገር በትክክሉ አድርገን የተሻለም ነገር እኮ የሚያደርግ ይመጣል። ምንም ስላነሰ ስለበዛ አይደለም። ወንድማችንንም የሰጣትን ነገሮች በግልጽ አውርቶ እንዲህ አይደለም በቃ አንተም ቢሆን እንዲህ ክፍተት አለብህ፣ ይሄንን በዚህ መልኩ አድርገው እህት ብትሆንስ ተባብሎ ተነጋግሮ ተስማምቶ ደግሞ ወደ ስራ የምትገባበትን ማድረጉ ደግሞ የበለጠ ያስፈልጋል። ምክንያቱም እሱም ትንሽም ቢሰጥም ነገም ያስፈልገናል። ሌላ መኪናም ሰጣለው እያለ ስለሆነ ወር ደግሞ ይሄንን መኪና ደግሜ ለሌላ ሰው ሰጣለው እያለ ስለሆነ ሌላው የሚያገኘውም ሰው ያገኝ፣ ምንም የተለየ ነገር የለውም። ግን ነገሮች ሳይበላሹ መርዳት እንዴት አንድ የተቸገረን ሰው እንዴት ነው የምንረዳው? መሳቂያ አድርገ ነው ወር ደግሞ መጠቀሚያ አድርገ ነው ወይም ፕሮሞሽን ሰርተንበት ሳይሆን የምርም ለውጡ የኔ ለውጥ ነው፣ የዚች ልጅ እህት ለውጥ የኔም ለውጥ ነው ብለን ማሰብ መቻል አለብንና ሁላችሁም ስታግዟት እቺ ልጅ አሁን እልሁን ቂሙን ተውት፣ ካልተናገረች ምናምን የሚለው ነገር ላይ አትግቡ። ምክንያቱም አንዳንዴ ሰው ማይናገረው ብዙ ነገር ሊኖር ይችላልና እጇ ላይ የገባችው ነገርም ተጠቅማታለች ለሷ። ስለዚህ ምንድነው ማድረግ ያለብን? የተሻለ ነገር እንዲሆንላት ምን እናድርግ የሚለው ነገር በግል አውሯት። አይ ቲንክ ስልኳ ካላችሁ በውስጥ አውሯትና በቃ ለሶሉሽን እዚህ መምጣት እንችላለን። ለሶሉሽን እንዲህ ነው የተፈጠረው ብላ እሷ ከተናገረች በኋላ ማስተካከል እንችላለንና ጊቭ አፕ እንዳታደርጉ ለማለት ነው። እህታችንን ከማገዝ ወደኋላ እንዳትሉ ለማለት ነው። አመሰግናለሁ። ሹክራን ተስፍሽዬ ቴንኪው። እንዴት አመሽ ነው እሱ ያለችው? ሰርፕራይዝ አረግሻለሁ ነው ያለችው እንዴ? በሌላ እኮ ተለጥፏል የሙኒት ፎቶ። ይኸው እስቲ ገብታችሁ ይዩት። ያን ነገር ስላናደደኝ ነው እንጂ እኔ በተአምር ልጅቷን አረዳም የሚል ነገር አልወጣኝም። ሙኒትም አልወጣትም አትልምም። ምክንያቱም ቃል የእምነት ዕዳ ነው ጋይስ። ሰው በቃሉ መገኘት አለበት። በቃ ቃሉን ሲጀመር ሳሪ እዚህ ጋር ያለነው ሁላችንም እንረዳለን ካለን የምንረዳ ሰዎች ነን። ገባሽ? እስከዛሬም ስናረገው የመጣ ነው ነገር ነው። ነገር ግን በጧቱ ነገር ነው ነገሩ ድብልቅልቅ ይወጣው። ስለዚህ የሙኒትን ፎቶ አረጋችሁ፣ የሳሪንም አረጋችሁ፣ የተስፍሽንም አረጋችሁ፣ የማንንም አደረጋችሁ፣ ባናታችሁ ተገልበጡ። ማንም ምንም አያመጣም። ግን በቃ ወደ ስራሽ ሳሪ እንጀራ ይገባ ካለ እንጀራ ተናገሪ፣ ወደ ስራችን ንግባ። ሁሉም የራሱን ኑሮ እየኖረ ነው። ሀቢብ እንጀራ የለም ትኩስ ሽሮ ግን መጥቷል ዛሬ። ስሚኛ መሲልን ገብሻው በእኔ አትናደጅብኝ። አስራ ምናምን ስሚ 10 ምናምን ሺህ ሰው እዚህ ጋር ቁጭ ብሎ መሲ ስለ በርበሬ እኮ በርበሬና ሽሮ ገብቷል አስተዋውቅ እንዴ ማሪ ትለኛለች። ታውቂያለሽ በውስጥ እኔ ዳ ስሚ ማርያምን ነው የምልሽ። አንቺ መሲ አትናደጅብኝ። እመቤቴ ለምን እንደሆነ ታውቂያለሽ? እኔ ላይክ ትረጅኛለሽ፣ ሁሉ ጊዜም ትረጅኛለሽ ነገሮች በጣም እኔ ምን እንደሚያናድደኝ ታውቂያለሽ ሳሪ? አንቺ የሆነ የነገር ልብ የለሽም። ገባሽ? ነገር ቶሎ አይገባሽ። እኔ ደግሞ ቶሎ ነው የሚገባኝ። አው መጀመሪያ እኮ ስላልገባኝ ይኸውልሽ፣ አይ ነው መጀመሪያ እኮ ስላልገባኝ እኮ በኋላ ነው እዚሁ ተቀምጬ እኮ ነው ያየሁት ቪዲዮውን እነሱ ጋር ተቀምጬ ሳይ እንዴ ምን ማለት ነው ብዬ እንደገና እኔ ነኝ ኮሙኒቲን የጠራው ደውዬ ያስጠራሁት ለነገር ተረርተሽኛል። ሲገባኝ ነው በዛ ሰዓት ግን በተአምር ከጧት ጀምሬ እንደምናግዛት ብሩን እንደምንሰጣት ነው። አሁንም ቢሆን አረጋሽ ትሙት ቃሌን አከብራለሁ። በምንም ተአምር ሰው ፈልጎ እርዳታን ከመጣ ልነፍጓት አትችልም። ምክንያቱም ካለይ ጊዜ አንፃር ጊዜን አጣብቤ እረዳታለሁ። ቃሌ ቃል ነው፣ የእምነት ዕዳ ነው። እንደፈለገሽ መሆን ትችላለሽ። ነገር ግን አሁን በምትለው ቦታ በምትለው ሰው ጋር ሂጄ አልረዳዳም። ሀቢባን አግዘን ቁጭ ብለን አሰባስበን ብዙ ነገር አድርገን ትኬት ሳይቀር በነፃ ተሰጥቷት የተሰጠን መልስ በብሔር ተኮር ተደርጎ አነካኪ ነገር ነው። ስለዚህ አንተን አልልም። እኔ ቤኪን ተቀይሜዋለሁ። በጣም ነው የተቀየምኩት። ምክንያቱም እኛ ትኬት እንቁረጥ ብለን ስንል አው ቁረጡልኝ ጎንደር ተባለ። እሺ ብለን ጎንደር ድረስ ሊቆረጥ ቃል ገባን። ስንሄድ በውስጥ ጎንደር አይደለም አዋሳ ነው ሲባል ነፂ መታ ሳሪ ጎንደር ቁረጡ ብላችሁ ስታበቁ አዋሳ ነው ተባለ ስትል ይሄንን ስትናገር ምን አስከፍቶ ነው ቤኪ የሚሳደበው?
እሚረዳት ሀቢባ አታ በየቦታው ሲሰድባት አይደል እንዴ? እኛ ቢመታ ሙኒት 100 ሺዋ ውልቅ አርጋ እኔ ቁጭ ያሰባስቤ ስንት ነገር ያደረኩት ለኛ ምስጋና ያንሰናል? ከይቅርታ ጋር ለኔ አይደለም ለተከታዮቼ ለሰጪዎቹ ላደረጉት መልካም ነገር ያንሳል መሲ አያንስም። ግን እንደዚህ አይነት ሰው ደግሞ ተከትለሽ አብረሽ መሄድ አይገባሽም። ለዚህ ቤኪ ተናድጄበታለሁ። ቢኮዝ ጥያቄያችን ትክክል ነው። አለቀ። ህዝብ እኮ የረዳ ስላመጣናት ነው። በርቻ ይዞሽ ማለት ቀላል ነገር አይደለም። ምክንያቱም ልንገርሽ የሰው ልጅ ሰዓቱን ሰውቶ 1 ብር 2 ብር ሰጥቶ እንደዛ ሲሰድባት ተው ብለን ትኬት ቆርጠን በነፃ ዳኒ ትራቭል ቆርጦ ብር አሰባስበን ሰጥተናት በውስጥ ብሬን ካላመጣችሁ ብላ ኤፍራትሙት ልንገራችሁ ዛሬ ላውራ ብሬን ካላመጣችሁ ወጥራ ይዛ ብሯን ተቀብላ ያኔ ሐራም አለይኩም ያኔ ሰራ እንደዚህ አይነት ነገር የምትሰሩ ሰዎች ጥሩ አይደለም። እኔ ጌጤን ደግሞ ወላኔ ወላ ሙኒት ወላ መሲ ወላ ጁዬ ወላ ሰኒ ሁሉም ግዳጅ አለበት ያግዛታል። የሰው ልጅ በህይወት እያለ ነው መተጋገዝ የሚችለው። መኪና ቢቀርባት ቪዛ ማሰራት አያቅተንም። ምክንያቱም ካለችበት ነገር አንፃር ስኳር ያማታል፣ ብዙ ችግር አለባት። እቺ ልጅ የሆነ ነገር ከሆነች በኋላ ሆይ ብትይ አሁን ይኸው አልሰጣትም መኪናውን አንቧረቀን ምን አለን። ሰው መረዳት ያለበት በቁሙ ነው። ዛት ሚንስ እናግዛታለን እንረዳታለን። ግን ሰው እኔ ሙኒትን ለምን አስከፋችን አለች ብላ እኔም ብላኛለች አይነደኝም፣ ችግር የለብኝም። ሙኒት ደግሞ ሰርፕራይዝ ታረጋታለች። አይ ኖ አም ሹር አውቃለሁ። በቃ ይሄ ነው የተናደርኩት። ለዚህ ነው መሲ አትፍረጅብኝ። እኔ ወደ ኋላ ለመመለስ ምናምን ፈልጌ ሳይሆን ያኔ ቂማሊዝም ግን ደግሞ አንዳንድ ጊዜ ገባሽ እንዲህ ብዬ ልንገርሽ እኔ አሁን ሙኒትን ለምናለሁ ችግር የለም ሙኒት የርጃት ምናምን እላለሁ። ቢኮዝ ለመሰለሽ ሰው በጣም እንደዚህ ሆኖ ልንገርሽ ሲጨናነቅ በራሱ የሚወስደው ውሳኔ አታውቂም። እሱ በጎን ከሳለው ይላል እንደዚህ ይላል። መሲ እኔ ስንት ሰው ነው የሚያስፈራራኝ? አንቺ የምታውቂው ትናንትና እኔ ማን ነው ያስፈራራኝ? ማን ነው ምንም ነገር ሳልናገር ማን ነው እኔን እንደሚከሰይ ሲናገር የነበረው? ከይቅርታ ጋር ልንገርሽ እኔ አንድ ነገር ልንገርሽ መሲ ህግን አክብሬ ወድጄ ፈቅጄ በስነ ስርዓት የምኖር ሴት ነኝ። አውቃለሁ ማን ምን ሊያረግ እንደነበረ ማን ምን ሊሆን እንደነበረ ስንቱን እየተነሳ የሚያስፈራራኝ አይሞቀኝም አይበርደኝም። ጌጤን ግን ይሞቃታል ይበርዳታል። ምክንያቱም እቺ ልጅ ምንም ነገር የላትም። ካለችበት አንፃር ልትፈራ ትችላለች። እንደኔና እንዳንቺ አይደለችም። ህዝብ እንኳን የሚከተላት ሰው አይደለችም። ባለችበት ሁኔታ መድኃኒት ያስፈልጋታል፣ ምግብ ያስፈልጋታል፣ ሆቴቨር ያስፈልጋታል እቺ ልጅ ተረድተሽኛል። ስለዚህ ለዛ ይሆናል የፈራችው። እኔ ግን ከፈጣሪ ውጭ ማንንም አልፈራም፣ ፈርቼም አላውቅም። ወደፊትም አሁንም እኔ ቅንጭላት ካላቸው ሰዎች ጋር ነው ሙሉ ብር ካላቸው ሳይሆን ከብር በላይ ቅንጭላት ያላቸው ፈጣሪን የሚፈሩ ከራሳቸው አልፎ ሰውን ሰፖርት ከሚያደርጉ ሰዎች ጋር ነው የምኖረው። ስለዚህ እኔ በቅንጭላት እንጂ ማምነው በብር አላምነው። በደንብ አዳምጡ። እኔ አልፈራም፣ ፈርቼም አላውቅም በህይወቴ። ሰውን ግን አከብራለሁ። አዎ ጭንቅላት ምንድነው የሚባለው? ምንድነው ጭንቅላት? ጭንቅላት አእምሮ ካላስ አእምሮ ብሩህ የሆነ በጣም ብዙ የተማረ ነገር ግን እማዳም ቤት ተቀጥሮ የሚሰራ በጣም ብዙ ሳሪ ነጭ የምትባለው ልጅ ጸበል ገብታ እስከ ዛሬ ድረስ ሳሪ የምትለው ለምን ይመስልሻል? ጭንቅላት ውስጥ ምን ስላስቀመጥሽ ይመስልሻል? ማርያምን እታመጭ ከትላንት ወደ በኢሞ ደውለውልኝ ለሳሪ ፓስፖርቴን በዋትስአፕ ልኬልሻለሁ በያትለኛለች። እግዚአብሔርን እስቲ ነው ማለት ለምን በቃ ጭንቅላት ውስጥ ምን እንዳስቀመጥሽ ታውቂያለሽ። ገባሽ? ለሰው ልጅ አለውልክ ማለት ትልቅ ነገር ነው። ግን ደግሞ አንዳንድ ሰዎች ደግሞ ከበሩ ሲመጡ እኔ ስለምናደድ ነው ማስመሰል ስለማልወድ። ግን አንድ ጥያቄ ልጠይቅሽ። እንደነዚህ አይነት ሰዎችን የምትመልሹ በስድብ በምናምን አይደለም መሲ፣ ተሳድበን ምናምን ብዙ ነገር ሆነ። እንደነዚህ አይነት ሰዎችን የምትመልሹ ምን እንደሆነ ታውቂያለሽ? በተግባር በማሳየት በተግባር ትናንትና ሙኒት ነይ ያለቻት ጌጤን ልታግዛት ነው ልትረዳት ነው ነይ ያለቻት ካለችበት ነገር ልታወጣት እንጂ ኔቨር ኤቨር ለመጠቀም አልነበረም። ቤታችሁን ከፍታችሁ ስንት ነገር ስትሉ የነበረ እያለሽ ጌጤ ስትል ነበር። አሁን ግን ከመጣሽ በኋላ ኦ ብለን አንቺ እንደዚህ ምናምን ልንል አንችልም። ምክንያቱም ለመሰለሽ መሲ ካለችበት ሁኔታ ልንረዳት ይገባል ከማለት አንፃር እንጂ ኔቨር እኔ እሷን ጄጅ ላለማድረግ ፈልጌ አይደለም። ግን እያት ያለችበት
እያት አሁን እኮ ሙኒት እያገዘቻት ነው በአንድም በሌላም ሰበብ እኔ የለውም ብትል እያገዘቻት ነው ሰምተሻል አንቺ ከዚህ ችግር ውስጥ ነሽ አንቺ እንደዚህ ነሽ እያለቻት ነው ያን እያገዘቻት አይደለም እኛም እያገዝናት ነው ስለዚህ በቃ ሰውን ደግሞ በእንደዚህ በማረክ ሳይሆን ምናልባት የኔ ባህሪ ሊሆን ይችላል የኔ ሊሆን ይችላል ያንቺ ላይ ሆን ይችላል አይኖ ብዙ ጊዜ እኔና አንቺ እንጣላለን በእንደዚህ አይነት ነገር አንቺ ኃይለኛ ነሽ እኔ ያኒ ግን አንቺ መጥፎ ሆነሽ አይደለም መሲ እኔ ደጉኛ አይደለም ሁለታችንም የሚያጣላ ምንድነው መልካም ነገር ነው በቃ ከዚህ ውጭ ሌላ ምን አለ እኔ ሙኒትን ሞቼ ነው የምወዳት ምክንያቱም የምትሰራው ስራ ቃል በተግባር ነው ቃል በተግባር ጋይስ ቃል በተግባር ሰው ቃሉን እንዴት እንደሚፈጽም በተግባር የምታውቅ ሴት ናት እኮራባታለሁ በመታረገው ነገር ስለምኮራ በተአምር እኔ ሙኒት እንደዚህ አይነት ነገር ትሆናለች ብዬ አልጠረጥርም አላምን አረጋለሁ ካለች ታረጋለች በቃ ታረጋለች የዛን ቀን ምን አለሽ ሰርፕራይዝ አረጋታለሁ ጌጤ ስትል አንቺ ሰው መኪና ገዝተሽ ልትሰጪኝ ባይሆን ብዬ እንደውም አሾፍኩባት ይሄው ራሱ አለችው አሁንም ታረግላታለች ምን ችግር አለ መወለድ እኮ ቋንቋ ነው ምን አለበት ምን ችግር አለ ለሙኒት የሚጎልባት ነገር የለም እንደውም ፈጣሪ ይጨምርላታል ግን ስትናደጂ የምትናገሪውን አታውቂም ያ ነገር ስለሆነ ነው ስለዚህ መሲ ማለት አትፍረጅብኝ እኔ ምናልባት ላይክ የሆነ እንትን ለማለት ፈልጌ አይደለም ተረብተሽኛል ቃሌን ለማክበር ብቻ ነው በቃ ካላስ ከዛ ውጭ እኔ ሰርቼ ነው ማድረው የማንም ምዳም የማንም እንትን የለብኝም የማንም ብርቅ ድንቅ አይደለሁኝም በቃ ያጋጥማል እንጂ እኔ ሙኒት ማርያም ያኔ ኦኬ ካላስ በቃ እንግዲህ በሉ ሰላም ሁኑ ዞሮ ዞሮ ምንድነው እኔም በመጨረሻ መናገር እንፈልገው እህታችንን ችግሯን እንየው ነው የእህታችን ጉዳይ ይቅደም ነው ወደ መስመር እናምጣት ያለውን ነገር ቶሎ እንረባረብላት መንገዱ ይስተካከልላት ምክንያቱም በንግግሯ መሀል ቅድም ስትናገር 10 ቀንም ቢሆን ብቆይ ምናምን እያለች ብዙ ጊዜ ሆድ ይብሳታል በእንደዚህ አይነት ነገር ውስጥ ስላለች ከሷ ጎን ነው ምንውንም ነገር አንዳንድ መሞች በራሱ ተነጫናጭ ላይ ያደርጉ ይችላሉ ጸባይ ሊቀያይሩ የሚችሉ መሞች አሉ ብዙ ኬዞች አሉ ስለዚህ እንደ አንድ እህት ሰዎችን ስንቀርብ ደካማ ጎኑንም መቻል አለብንና አትከፉ ለማለት ነው እናንተ ደጋግልብ ያላችሁ እህቶቼ አይኖ የተሻለ ነገር እንደምታደርጉ አምናለሁ እህታችንን እናግዛታለን ያለውን ነገር መስመሩ ተስተካክሎላት እየተረባረቡላት ነው አሁንም እንትኑ ጋር የሚጠቅማችሁ አሁን በአንድ ሰው ምክንያት ሚሊዮኖችን ማጣት የለባችሁም እዚህ ጋር ያለው 10 ሰው ይሻላል ከአንድ ሰው 10 ሰው ይሻላል ስለዚህ አንድ ሰው ያደርግልኛል ብላ ስላሰበች ቶሎ የሚደረግላትና የሚለወጥ ነገር ያለ መስሏት ሊሆን ስለሚችል እህታችን እንደዛ የተሳሳተችው ያንን እንለፋትና እንደ እህት አሁን ከችግሯ የምናወጣባትን መንገድ እናግዛታለን በርቱ ለማንኛውም ሁላችሁም ፎሎ ስላደረጋችሁኝ አዲሱ አካውንቴን አመሰግናለሁ አዎ ጋይስ ፎሎ አድርጉት ተስፍሽዬ ማርያምን እሱ መሆኑን ያወቅኩት እኮ አሁን ነው ሲያወራ ምንም ነው ያላወቅኩት ጌታ እኔ በሙኒት በጣም ነው የምኮራው በጣም ወንድሜ መቤቴ ነው በጣም ሰክሰስፉል ነው እኔ በሙኒት በቃ ምንም ነገር ምንም እንኳን በራሷ ቃል የገባችውን እኛ ጠይቀናት ማለት እኔና መሲ ያው ሁሉ ጊዜ ፍጥጫ ነው ታውቃላችሁ ሁሉ ጊዜ እዚህ ስንመጣ ላይ ብላይ እንዲ ነው ግን መሲ መጥፎን አይደለም አሁን ራሱ በውስጥ ምን ትላለች በቃ እናግዛታለን ምናምን ትላለች ታውቂያለሽ ላይክ መለሳለች እኮ መሲ ራሱ ትመለሳለች ጌታ ያኔ በቃ ለዛ ነው ለጊዜው ነው እንኳን ጌጤ ማንንም መርዳት እንችላለን እኛ ችግር የለብንም እናግዛታለን ምንም ችግር የለም ማርያምን ካላስ በቀዳሚ ሳሪ አንድ ነገር ልናገር እንደ 2 ደቂቃ ትፈቅዱልኛላችሁ ተናገር አራጣጣ የለውም እንግዲህ እሷ ሙገሳውንም ባትወደው ሙኒት ማለት በጣም በችግሬ ጊዜ ለኔ እንግዲህ እኔ ዲያስፖራ ነኝ አይደለ ወይ ደግሞ የተለየ ነገር ሰርቼ ምን በብዙ መከራ ውስጥ ሳልፍ ከጎኔ የነበረችው እሷ ነበረች የማታውቁት ነገር ማለት ብዙ ዋጋ የከፈለችልኝ እኔ በስትረስ ምክንያት ሆስፒታል ገብቼ ነበር ጠበል ገብቼ ነበር ብዙ ሳይካትሪስት ብዙ ፈተናዎችን አልፌ ነበር በዚህ 3 ወር 4 ወር የፋሚሊም ኬዝ ነበረ ብዙ ልጄም ታሞብኝ ነበር ምናምንና በዚህ ሁሉ መከራዎች ውስጥ
ትልቅ ዋጋ ከከፈሉ እህቶቼ መሃል ሙኒት ማንም መተካ የላትምና አመሰግናለሁ። እሱም በሰፊው ወደፊት አወራዋለሁ ብዬ ነውና እነዚህ 3 ወርና 4 ወር ውስጥ ሳልፍ ብዙ መከራዎችን ሳልፍ ከጎን የነበረችው ሙኒት ነች። ቀን ከሌሊት እየደወለች እንዴት ሆንክ እያለች እየጠየቀችና እንደሚባለው ይሄ እንደዚህ ብር ወስዶ ጠፋ ምናምን ሳይሆን ለራሴም ችግር ውስጥ ስለነበርኩ ነው። የጤና ችግር ነበረብኝ። አይምሮዬ በጣም ተቸግሮ ነበርና እነዛ ነገሮች ናቸው። ስለዚህ ሙኒት በብርም ከጎኔም በመሆንም ቀን ከሌሊት ስትጠይቀኝ የነበረች የት ነች። የምር እሷን አትጧት። ማመስገን ስለማንወድ ነው እንጂ የምር እሷን አትጧት። ሙኒት ታስፈልጋቸዋለች። ምንም ነገር